ሰላም ጤና ይስጥልኝ ቤተሰብ እንደምን አላችሁ? እንኳን አደረሳችሁ። እንኳን ለብርሃነ መስቀሉ አደረሳችሁ። በሰላም እንኳን ማለት አይቻልም እንደምታውቁት ነው። ሰላም ከራቀን ዓመታት ተቆጥረዋልና ምን ያህሎቻችሁ ልብ እንዳላችሁት አላቅም። ከሶስት አራት ዓመታት ወዲህ ጀምሮ የሚተከለው ደመራ መስቀል ከላይ የምታዩትን የመሰለ መስቀል መሆኑ ቀርቶ ዝም ብሎ አንድ ደመራ ብቻ አንድ እንጨት ቆሞ መሃል ላይ አንድ እንጨት መስቀል የሌለው እና ዙሪያውን እንጨት የተረበረበበት ደመራ ብቻ ነው እየተተከለ ያለው። 4-5 ቢበዛ 5 ዓመት ይሆነዋል ይሄ መሆኑ ከተጀመረ። እንደ ድሮው እንደ ጥንቱ መስቀል መሆኑ ቀርቷል። ደመራው መስቀል አደባባይ የሚተከለው ማለት ነው። መለስ ብላችሁ ልታዩ ትችላላችሁ ቪዲዮዎችን፣ የዘንድሮውንም እንዲሁ መመልከት ትችላላችሁ። ቀርቷል። ለምን እንዳስቀሩት እኔ አላቅም። ከትውፊት ወጥተዋል ወይም ትውፊቱን ሽረዋል። አሁን የዘንድሮን ደግሞ ሳስተውል ምን ሆኗል መሰላችሁ? የአዲስ አበባው ብቻ ሳይሆን የክፍላተ ሀገርም እንደዚሁ ቀርቷል። ያንዳንድ ብቻ ነው እስካሁንም ድረስ አሁንም መስቀል እየሆነ ደመራው የሚተከለው። የጎንደርን አይታችሁ ከሆነ አሁንም እንደ ጥንቱ መስቀል ይደረግበታል ደመራው። የደብረ ብርሃንንም አይቻለው እንደዚሁ መስቀል ሆኗል የዘንድሮውም። ሌላ የማንን አይቻለው? የወልዲያን አይቻለው እንደዚሁ እሱም መስቀል ነው፣ መስቀል አለበት። ከዛ ሌላ የአክሱምንም አይቻለው እንደዚሁ እሱም መስቀል አለበት። ከዛ ውጭ ያለው በሙሉ ግን እንደ አዲስ አበባው ከ2-3 ዓመት እንደዚህ የአዲስ አበባ ብቻ ነበር ይሄ መስቀል የሌለው እየሆነ የነበረው። አሁን ግን ዘንድሮ ተስፋፍቶ የክፍላተ ሀገሩ የጅማውን ብትሉ፣ የናዝሬቱን ብትሉ፣ የአዋሳውን ብትሉ፣ ባህር ዳሩ ራሱ ያካድሬ አቡነ አብርሃም የሚባለው ሰው ያለበት እሱም እንደዚሁ መስቀል የሌለው ነው። እየተስፋፋ መጣ ማለት ነው። እንግዲህ ቀስ እያደረጉ ሊያስቀሩ ፈልገዋል ማለት ነው። ደመራውን መስቀል የሌለው ዝም ብሎ አንድ እንጨት ብቻ ወጥ እንጨት ብቻ የተመሳቀለ እንጨት የሌለው የማድረግ ነገር እያስፋፉት መጡ። በአዲስ አበባ ብቻ ነበር የጀመሩት። አሁን ግን እያስፋፉት መጡ። ለምን እንደሆነ አልነገሩንምና አላውቀውም። እኔ ግን ከ7-8 ዓመታት በፊት እንደዚሁ አንዳንድ ጥራዝ ነጠቆች መስቀል ደመራን ማቃጠል እኮ የጠላትነት ምልክት እንጂ መስቀልን የማክበር ምልክት አይደለም እያሉ መናፍቃን ናቸው ሲተቹ ሰምቼ ስለነበር እቺ አሁን ማነብላችሁን አጭር ጽሑፍ በፌስቡክ አጋርቼ ነበር እና እሷ ለመረጃ ወይም ለግንዛቤ ትሆናችኋለችና ላንብብላችሁ። በጽሞና አዳምጡኝ። አንዳንድ ደፋር ጥራዝ ነጠቆች ባልገባቸውና ፈጽሞ በማያውቁት ነገር ገብተው እንዴት መስቀል ደመራ እንዲቃጠል ይደረጋል? ይሄ ተግባር ለመስቀል ጠላት የመሆን ምልክት እንጂ አማኝ የመሆን ምልክት አይደለም ሲሉ እየተመለከትን ነው። በሃይማኖት ውስጥ የማቃጠል ስነ ስርዓት የተወደደን መስዋዕት ለእግዚአብሔር የሚቀርብበት መንገድ እንደሆነ ካለማወቅ የመነጨ የአላዋቂነት ጥያቄ ወይም ትችት ነው። በተለይም በኦሪቱ ስርዓተ አምልኮ ዘመን ለእግዚአብሔር የሚቀርቡ የመስዋዕት አይነቶች በሙሉ ወደ እግዚአብሔር የማቅረቢያ ወይም የማሳረጊያ መንገዱ በተከበረ መስዋዕት ማቅረቢያ ቦታ ላይ ማቃጠል ነበር። ለምሳሌም ዘፍጥረት 3:24፣ ዘፍጥረት 4:4፣ ዘፍጥረት 8:20፣ ዘፍጥረት 12:7፣ ዘውልቁ 3:10ን መመልከት ይቻላል። አሁን በአዲስ ኪዳንም በማቃጠል የሚቀርብ መስዋዕት አለ። ለምሳሌ የዕጣኑን መስዋዕት መውሰድ ይቻላል። ማቴዎስ 2:11፣ ራዕየ ዮሐንስ 5:8፣ አሁንም ራዕየ ዮሐንስ 8:3-4
መመልከት ይቻላል። እንዲሁም ንዋየ ቅድሳት ሲያረጁና ከአገልግሎት ውጭ ሲሆኑ አይጣሉም፣ በማቃጠል ያሳርጓቸዋል እንጂ። አመዱም ድውያንን የሚፈውስ እምነት ይሆናል። መስዋዕት ሲቀርብ ብዙ አይነት መስዋዕት ሲባል ብዙ አይነት የመስዋዕት አይነት አለው። ምስጋናም አንዱ የመስዋዕት አይነት ነው። ለምሳሌም ራዕየ ዮሐንስ 13 ከቁጥር 15 መመልከት ይቻላል። ጸሎትም እንዲሁ የመስዋዕት አይነት ነው። ራዕየ ዮሐንስ አሁንም ከቁጥር 8 ከ3 እስከ 4 መመልከት ይቻላል። መባም ወይም ለመንፈሳዊ ሥራ የሚሆን ስጦታም የመስዋዕት አይነት ነው። ፊልጵስዩስ 4 ከቁጥር 8 ከቁጥር 18። ራስን ለእግዚአብሔር መስጠትም እንዲሁ የመስዋዕት አይነት ነው። ሮሜ 12 ከቁጥር 1። ምህረት ማድረግም እንደዚሁ የመስዋዕት አይነት ነው። ማቴዎስ 12 ከቁጥር 7፣ ዕብራውያን 13 ከቁጥር 6። እነኚህን መመልከት ይቻላል የመስዋዕት አይነቶችን ለመረዳት። የአዲስ ኪዳን የድህነት መስዋዕቱ አማናዊው በግ ኢየሱስ ክርስቶስ መሆኑ ግልጥ ነው። በመሆኑም እንደ ኦሪቱ ስርዓተ አምልኮ ለስርየተ ኃጢአት የምናቀርበው እንስሳ አሁን በአዲስ ኪዳን ዘመን የለንም። ዮሐንስ 1 ከቁጥር 29፣ ዕብራውያን 7 ከቁጥር 27። እናም በሃይማኖት ስርዓት የሚፈጸም ማቃጠል መስዋዕት የማሳረጊያ መንገድ እንጂ ስለተጠላ እንዲቃጠል የሚደረግ ወይም የጠላትነት ምልክት አይደለም። ነጥራዝ ነጠቅ። አይሁድ ክርስቶስን የሰቀሉት አንድ ጊዜ ነው። እኛ ግን ዕለት ዕለት ክርስቶስን ቀራንዮ በሆነችው መቅደስ ላይ እንሰዋዋለን። ዕለት ዕለት ክርስቶስን የምንሰዋው ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን ሕይወት እንድናገኝ እንጂ እንደ አይሁድ ክርስቶስን ስለጠላ ነው እንዳልሆነ ግልጽ ነው። የመስቀል ደመራ መቃጠልም በዚሁ ዓይን የሚታይ ነው። የዕጣኑ መስዋዕት ከተቃጠለ በኋላ አመዱ እምነት እንደሆነ ሁሉ ደመራ መስቀሉም ከተቃጠለ በኋላ አመዱ እምነት ነው እንጂ የሚጣል ቆሻሻ አይደለም። በዚህ ላይ ደግሞ ደመራ መስቀል የሚለኮስበት ምክንያት ንግሥት እሌኒ የክርስቶስን መስቀል ከተቀበረበት አግኝታ ለማውጣት በምትፈልግበት ጊዜ በአረጋዊው ኪራኮስ ምክር መሰረት መስከረም 16 ደመራ ደምራ መስከረም 17 በማቃጠል በጭሱ ጠቋሚነት የክርስቶስን መስቀል የተቀበረበትን ስፍራ ጭሱ ባመለከተበት ዕለት በመስከረም 17 ማስቆፈር ጀምራ መጋቢት 10 ቀን ቅዱስ መስቀሉን ያገኘችበትንና ይህንን ተግባር የፈጸመችበትን ስርዓት ለማሰብ ነው ደመራ ደምረን የምንለኩስበት ምክንያት። እናም ጉዳዩ ይሄው ነው። ነጥራዝ ነጠቅ ተወናብዳችሁ ሰውን አታወናብዱ። መልካም የመስቀል በዓል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር የምትል አጭር ማስገንዘቢያ ናት። እንግዲህ ምናልባት እነኚህ የቤተ ክህነት ሰዎች ይሄንን የመናፍቃንን ወቀሳ፣ ክስ፣ ትችት ተቀብለው ከሆነ መስቀል ማድረግን የተዉት ደመራውን መስቀል ማድረግ የተዉት በዚህ ምክንያት ከሆነ እነሱም ቤተክርስቲያንን አያውቋትም፣ ዓላማውንም አይገነዘቡም፣ አይረዱም ማለት ነው። እንግዲህ ዛሬ እኮ በጣም ችግር ሆነ ወገኖቼ። ምንም የማያውቅ ካድሬ ጳጳስና ካድሬ ካህን እየገባ ወይ ትውፊታችንን አያውቅ ወይ አስተምህሮ ዶግማ ቀኖናችንን አያውቅ ነገር እየተበላሸ ብዙ ተቸገርን እኮ ወገኖቼ። እና ምናልባት ከዚህ የመናፍቃን ትችት አኳያ ከሆነ መስቀል ማድረጉን ያቆሙት የተዉት አባቶቻችን ያለ ምክንያት መስቀል አላደረጉምና ከጽሁፉ ከአጭር ማስገንዘቢያ ጽሁፍ እንደተረዳችሁት ማቃጠል በሃይማኖት መስዋዕትን የማሳረጊያ መንገድ እንጂ ጥላቻን መግለጫ ስላልሆነ ወደ ነበረው መልሱልን፣ ወደ ነበረበት ትውፊት
ስርዓት እና አካዋወን መልሱልን። ዝም ብሎ የቆመ እንጨት እያቃጠላችሁ እምነቱን ምን እንበለው? መስቀል አይደለ አመዱን እምነት ብለን እንወስዷለን። አሁን እሱን እና ባካችሁን የቀደመው ምንም ነገር አትንኩብን። ሳይገባችሁ ሳትረዱት ቀርቶ እንጂ ምንም የተሳሳተ ስህተት የሚፈጸም ነገር የለምና አትንኩብን። በቃ ቀኖናችንን፣ ስርዓታችንን፣ ዶግማችንን፣ ትውፊታችንን አትንኩብን፣ ወደ ነበረው መልሱልን ለማለት ነው። ወገኖቼ ይህንን መልእክት ሼር፣ ኮፒ ሊንክ በማድረግ ትብብራችሁን ግለጹልን። ፋሎ ማድረግ ደግሞ አትርሱ። አመሰግናለሁ።